ይህ ሰው በህግ መጠየቅ ያለበት ሰው ነው። ይኸውላችሁ ይህ ሰው ማለት እናንተ የምታውቁት ሶሻል ሚዲያ ላይ ሰዎችን በመርዳት ምናምን በበጎ ስራ ነው የምታውቁት። ነገር ግን ይህ ሰው በህግ መጠየቅ ያለበት ሰው ነው። እኔ ሙሉ ፋይሉ በዚህ ቪዲዮ በአጭር ደቂቃ ውስጥ ማሳያችሁ ይሆናል። ነገር ግን ከእናንተ መጠብቀው ይሄ ቪዲዮ እስከ መጨረሻው መመልከትና ላይክ፣ ሼር ማድረጋችሁ እንዳትረሱ። እንዲሁም ደግሞ ቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ እንሂድ። ይሄን ቪዲዮ እስከ መጨረሻው ሳታዩት ምንም አይነት ኮሜንት ባትጽፉ ይመረጣል ማለት ነው። ሜቢ እግዚአብሔር አላለውም። ከዘራም ትንሽ ልትቆይ መሰለኝ። ቪዲዮ በሚሊዮኖች ታይቷል። መልስ እናገኛለን ብዬ ተስፋ አድርጌ ነበር። ሜቢ እግዚአብሔር አላለውም። ከዘራም ትንሽ ልትቆይ መሰለኝ። ግን አንድ ደግ ኢትዮጵያዊ እንትን የካሜራ ኳሊቲ ሊሆን ይችላል ብሎ አነስ ያለች ካሜራ ልኮልሻል። እሱን ላሳይሽ። አዎ ዳታለክሽ አይዞሽ። ካሜራ ነው እና ካሜራውን ላምጣልሽና ባይሆን ትወጂዋለሽ እንጂ እንዳሰብኩት ቢሆን እንደ ኢዮብ ለኢዮብ እንዳረግነው 400,000 ብር የሚያወጣ ካሜራ ዊልቼር አርገን ሰርፕራይዝ ብናረግሽ 30 ኪሎ ሜትር መሄድ ተብሎም ነበረ። ግን ምን ያረጋል እድልሽ ነው መሰለኝ ካሜራ 1100 ካሜራሽ ያው በጣም ካሜራ ዲጂታል ካሜራ ነው። ከ24 ሰዓት ባነሰ ጊዜ ውስጥ ስሙን ለመጠራት የማይፈልግ ኢትዮጵያዊ ዝም ብሎ እንደ ቀልድ 400,000 ብር አውጥቶልሽ ከነዚህ ልጆች ጋር አብረሽ ዋይ ዙሪ። አመሰግናለሁ በጣም እድሜና ጤና ይስጥልን በዩ እግዚአብሔር ያክፍል። በዚህ አጋጣሚ እድሜና ጤና ይስጥልን። አመሰግናለሁ በጣም በእውነት ቪዲዮቼ ቢታዩም እንደዚህ አይነት ጀግኖች ጋር እንደሚደርስ ብዙ አላቅም ነበር። ከዚህ በኋላ እጠነቀቃለሁ ስለምለውም ስለማረገውም ነገር ትልቅ ትምህርትን የተማርኩበት እና አሁን ምሽቀዳደ ልክቻው ወረኛ ይሄን አታዩ አንቦክስ ማድረግልሽ ግን እኔ ነኝ እና ጨብጨብ በጭብጨባና በእልልታ ፒፕሊያንስ ይሄ መገጣጠሚያው ምናምን አሁን ያስፈልጋል። እሺ ያው አንዴ ለዶክተር ኖር እና ለእናንተን ቆመን እናጨበጭባለን ማለት ነው። ከዛ በመቀጠል በጣም ይቅርታ፣ ምክንያቱም ይሄ ቪዲዮ አይታይም ነበረ። መግቢያ ላይ እንደምታዩት ይህ ሰው በህግ መጠየቅ አለበት ምናምን ብዬ ነበረ። ይህ ያልኩበት ምክንያት ምን መሰላችሁ? ወንጀል ሰርቶ ምናምን ሳይሆን የምሬ ነው የምላችሁ። ይህ ሰው ከአድናቆትም በላይ አድናቆት የሚገባው ሰው ነው። እኔ ኢትዮጵያ ውስጥ አሁን ላይ ካሉ ሰዎች እውነት ለመናገር እንደ ዶክተር ኖር አርአያ ይሆናል ብዬ ማምነው ሰው የለም እና ባገኘው አጋጣሚ ወጣቱን ሰፖርት ማድረግ ነው፣ ታማሚዎችን እነሱን ማገዝ ነው። ሌላው ይቅርና 4፣ 5፣ 10 ዓመት እንኳን ማንም ዞር ብሎ ሳያያቸው የከረሙ ሰዎች እሱ እንግዲህ ተስፋ እየሰጣቸው ነው እና በጣም ብዙ ልጆች በሱ ስራ ሲይዙ አይተናል። በሱ ድነው በሱ ፍቅር ባላ ፍቃድ በሱ እገዛ ማለት ነው ድነው ወደ ቤታቸው የተመለሱ በጣም ብዙ ንጹሃኖች አሉ። ስለዚህ በጣም ብዙ ምስኪኖች እየረዳ ነው ማለት ነው። ይህ ሰው በጣም ማመስገን አለብን። ባገኘነው አጋጣሚ ቻሌንጅ ከምንጠይቀው ይልቅ የምሬ ነው የምላችሁ ባገኘነው አጋጣሚ ሁሉ ብናመሰግነው ያደረገው ነገር በጣም ትልቅ ነገር ስለሆነ ማመስገን መልመድ አለብን። በመንግስትም ደረጃ ይህ ሰው በመንግስትም ደረጃ መመስገን ያለበት ሰው ነው ብዬ አስባለሁ። ካጠፋው ይቅርታ፣ በጣም አመሰግናለሁ። በቀጣይ ቪዲዮ እንገናኝ። እወዳችኋለሁ።